የተባላችሁ የተከበራችሁ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ከፍተኛ የሰራዊት አመራር እና የድርጅት አመራር እንኳን ሰላም መጣችሁ። እዚህ በመቀጠል መቅረት ማርፈድ ይሻላል። ነገር በሰዓቱ ባይሆንም በወቅቱ ባይሆንም ብዙ ኪሳራ በኋላ ብዙ ዋጋ መከፈል በኋላ ታችን ህዝባችንና ለሰራዊታችን ለደጋፊያችንም ጭምር አንድነት እጅግ በጣም አስፈላጊና ወሳኝ ስለሆነ አንድ ሆነን ዛሬ በየቀጣናው እየተንቀሳቀስን እንግዲህ እዚህ ቦታ ደርሰናል ማለት ነው። ምናልባት በጠዋቱ በተነሳንበት ልክና ዝግጅት ቢሆን ኖሮ ጠላት እኛው ቦታ ላይ በእኛው ድክመት በእኛው ስህተት እየተጫወተብን አይቀጥልም ነበር። ሁላችሁም የምትገመጉት የምታውቁት ነገር ስለሆነ ማለት ነው። ዞሮ ዞሮ አብዮት እንደዚህ አይነት መጓተቶችን ይፈጥራል። ትግል እንደዚህ አይነት መጓተቶችን ይፈጥራል። የትናንትናው ስህተትና መጓተት ለዛሬ ለኛ መማሪያ መሆን ነበረበት፣ ግን አልሆነም። ቀጣይም ትግል ይኖራል። ትግሉ ተጀመረ እንጂ ዛሬ አላለቀም። የነገ ወንድሞቻችን ግን ከዛሬ ከኛ ተምረውበት እንዲያልፉ ሁሉም ቦታ ስህተታችንን እየተናገርን ተማምነንና ተማምረን እንድንሄድ ነው የምፈልገው። ምክንያቱም ጠላታችን እጅግ በጣም ፈሪና ጨካኝ ነው። እጅግ በጣም ፈሪና ጨካኝ ነው። ይሄ ጠላት ደግሞ ሳያጠፋን አይመለስም፣ ያለንበትን ስለምጠቁም ማለት። ስለዚህ ይህንን የምንመልሰው ደግሞ የሀሳብ ልዩነት ቢኖር እንኳን በጠረጴዛ ላይ እየፈታን የሰራዊታችንን ክንድ በማስተባበር አንድ ላይ ጠላታችንን በመምታት ነው። በፉካሩ ጠላት አይመለስም። በዚያ በቂ ዝግጅት፣ የስነ ልቦና ዝግጅትና ቁርጠኝነት ከህዝባችንም ከሰራዊታችንም ከከፍተኛ አመራሩ ይጠበቃል ማለት ነው። እውነት ለመናገር ምክንያትም ጭምር ሆነናል። ምክንያትም ጭምር በጣም በሚያሳዝን ሁኔታ የሸዋ ትግል እኮ ወደ አንድ ቢመጣ ይሄን 4 ኪሎ እንደርስ ነበር ብሎ ምክንያት የሚያደርጉን አሉ። ከዚህ በኋላ ምክንያት አልሆንም። ምክንያት አልሆንም። ትግላችን እንዳይበላሽ መጠበቅ ባለብን ልክ እንጠብቀዋለን። መውደቅ ካለብንም ትግላችንን ለመጠበቅ እንወድቃለን። መቅረት ካለብንም ትግላችን የትኛውም ቀጣና ላይ ለመቅረት ዝግጁ ነው። ከዚህ በኋላ የሚያሳስበን የህዝባችን ጥያቄ፣ የሰራዊታችን ጥያቄ የትግሉ ግለቱን ጠብቆ መጓዝና ሌሎች አሉ። ትግሉ ውስጥ ብዙ አረሞች አሉ፣ ብዙ አረሞች። ስለዚህ ለአረሞች ቦታ ሳንሰጥ፣ እድል ሳንሰጣቸው ለእውነተኛ የትግል ደጋፊዎችና ባለቤቶቹ ቅድሚያ እየሰጠን ትግላችን ወደፊት ማራመድ አለብን ማለት ነው የምፈልገው። ከምንም በላይ ስለተገናኘ እናመሰግናለን። ጨርሻለሁ።